አሁን ሳስበው እናቴ ትክክል ናት። ሁለተኛ ስለ ዝራ ክፉ ነገር እንዳታወራ። ባወራ ምን ልታረገኝ ነው? ንገረኝ፣ ምን ልታረገኝ ነው? ሜርሲ ምንድን ነው? ምን ሆናችሁ ነው? አንቺ ሜርሲ ከጀመረች ነው እንደዚህ ተበላሽታ የቀረችው። ለነገሩ ቶ እኔ ላይ ሲሆንማ ሁላችሁም ትበረታላችሁ። ምን ላድርግ? ቆርጬ ያልጥልሽ ስጋ ይኸውልሽ። ግን ይኸውልሽ ትዕግስቴ ተሟጦ ያለቀቀ የቤተሰቦቼን ቀን ስጠኝ አልምርሽም። ብሎልስ እንደዚህ ታምም ያለው ልሞት ትንሽ ቀን ይቀረኝ ምናምን እያለኝ እውነተኛ ታሪኳን ነገረች። ደግሞ እንዴት እንደምታሳዝን ሀብልን እኮ እንድስታያት በህይወቷ ብዙ መከራና ስቃይ አልፋ እዚህ የደረሰች ምስኪን ልጅ መሆኗ ታስታውቃለች። እኔ ትክክለኛ የሀብል እናት አይደለሁም። ምን የሀብል ትክክለኛ ወላጅ ያቺ ከካናዳ የመጣችው ሴት ናት። ቲዬ አራዜዶ በእናትሽ በጣም ነው የሚጨንቀው። ቀሚስ እኮ ነው። ይኸውልሽ ኩኩሻ ሁለት ወዶ አይቻልም። እኔ ደግሞ መጥፎ ተብዬ የተሳልኩት ይበቃል። እሺ ቆይ ምን ተባልሽና ነው እንደዚህ የምትሆኑ? እኔ ግራ ጎኔ መሆንሽ አሁን ነው የገባኝ። ሳጣሽ ፍቅርሽ ገባኝ። ሳጣሽ መልካምነትሽን ተረዳው። ሳጣሽ መልካም ልብ እንዳለሽ አወቅኩ። እጅግ የሚያሳዝን የእዝራ ንግግር። እዝራ በስተመጨረሻም ፍቅሩን ይፋ አደረገ። የኔን ህመም፣ የኔን ስቃይ፣ የኔን ችግር የተረዳሽ፣ እኔ ያለፍኩበትን ጫማ፣ እኔ ያለፍኩበትን ህይወት ያለፍሽ እንዴት አልታየኝም? ያ ሁሉ መልካም ሁኔታሽ እንዴት አልተገለጸልኝም? ንጹህ ልብሽ እንዴት አላወቅኩትም? የሚለው የእዝራ እንቆቅልሽ ነው። ያልተወደደችው ሙሽራ በስተመጨረሻም በፍቅሩ ተሸነፈ። አጸደና ሜርሲ የሚሰሩት ተንኮል እጅግ ከባድ መዘዝ ሊያመጣ ነው። እሱም እዝራ የቤቱ ልጅ እንዳልሆነ ሚስጥሩ ሊወጣ ነው። አቶ እስክንድር አንቺ ልጅ ነሽ እሱ ልጅ አይደለም የሚል ቃል የለኝም፣ ምን ለማለት ፈልጎች ነው እያለ እንግዲህ የአጸደን ተንኮለኝነት የተረዳ ይመስላል። አቶ እስክንድር አጸደን አነቃት። ሁልጊዜ ከችግርና ከክፋት የማትወጪ ሰዎችን በመጥፎ ንግግርሽ እና በረዥሙ ምላስሽ እየመረሽ ሌላ ጣጣ ውስጥና ሌላ ጠብቂኝ ውስጥ የምከችው አንቺ እርግጠኛ ነሽ የሆነ አላማና ኢላማ ወይም ትልቅ እቅድ ስላለሽ ነው በማለት ሜርሲ አባቱ አስጠነቀቃት። ባታስጠነቅቀኝ ምን ታመጣለህ? ይህ ሁሉ የአጸደ ስራ እንደሆነ አቶ እስክንድር ያውቃል። ትልቁ ጉዳይ ግን አሁን የወይዘሮ መነንና የኩኩሻ ሁኔታ ነው። ኩኩሻ እንግዲህ ሀብል ነኝ በማለት እንግዲህ ገንዘብ የማይገዛው ጉድ የለም። ሀብል ነኝ ብላ ሄዳ የሀብልን እናት ንብረት ሙሉ ጭፍ አድርገው ለመብላት አዲስ እቅድ አውጥተዋል። ይህ እቅዳቸው ማን ነው የሚያከሽፍባቸው? የብዙዎቻችን ጥያቄ ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ዛሬ ፕሌስ ለቤት አዲስ ሆናችሁ ሰፖርት አድርጉ። የተወዳጁ ሀብል ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። የሀብል መታሰር የእዝራ ልብ በፍቅር እንዲከፈት ወይም በፍቅር መልካም እይታ እንዲኖረው፣ ማንነቷን ለማወቅ ጉጉት እንዲያድርበት፣ ህመሟን እንዲካፈላት፣ ስቃይዋን እንዲረዳት አድርጓታል። አንዳንድ ጊዜ ከእጃችን ያለው ወርቅ ዋጋው አያናቀውም፣ ዋጋውን አንረዳም። ከእጃችን ሲርቅ ላናገኘው፣ ስናጠው ላናገኘው፣ ከእጃችን ሲወጣ ጥቅሙ ይገባናል። ሀብል በዚያ ሁሉ ጭንቀት ውስጥና ትርምስ ውስጥ እያለች ለአቶ እስክንድር ነበር የምታስበው። ያንተ ፍቅር ምንም አይደለም፣ ብትወዴ ባትወዴ ምንም አይደለም፣ እንኳን ማትወደኝን ለአባትህና ለህሊና ስል ነው እዚህ የተቀመጥኩት እያለች ስትንከባከባቸው የነበረችውን እያስታወሰ በሀዘን ተጎድቷል። ሀብል አሁን ከዛ ቤት እንዴት አስወጣሻለሁ በማለት እዝራ ሙሉ ለሙሉ 100% እርግጠኛ ሆኗል። እሱም ያገኘው መረጃ ሀብልን ገላለች ብሎ ያስመሰከረባት ወይ የመሰከረባት መረጃ ማስረጃ ይዞባት የመጣ ልጅ እህት እየታከመች እንደነበረና የእሷን ሙሉ ወጪ የሆነ ሰው እየሸፈነ እሱ ደግሞ አስመስሎ ምንም ያላረገችውን ሀብል እንድትጎዳ ለማድረግ የተቀነባበረ ሴራ ነው ሲል ይፋውን አወጣው። እጅግ የሚያሳዝና እጅግ ልብ የሚሰብር ጉዳይ የወይዘሮ መነን ጉዳይ ነው። ለአሁኑ ፏፈሽ ዘና ብትልም የኋላ ኋላ ግን እውነቱ መውጣቱ ሀቅ መፈንዳቱ አይቀርም። የሰው ወርቅ አያደምቅ። እማምዬም ብዙ ጊዜ እናቶች ልባቸው ይነግራቸዋል፣ ልባቸው በቃ የሆነ ስሜት ይሰማቸዋል ይባላል እና ኩኩሻም እንግዲህ እማምዬ እናቴ እያለች እንግዲህ የአራዳ ልጅነቷን ትታ ሙሉ የእግዚአብሔር አገልጋይ የቤተ ክርስቲያን ልጅ ጨዋ፣ ታማኝ፣ ቅን፣ ልበ መልካም ልጅ መስላ ልትሄድ ነው። ይህ ጊዜ ግን የውሸት ጊዜ ነው። እውነታው ይገለጻል። ምንም አራዳ ለመሆን በቃ የበለጠ ታማኝ፣ ቤተክርስቲያን ሳሚ፣ ጸባየኛ፣ አንገተ ደፍ ይመስላ ብትልም አመላመል ነውና አይደበቅ።
እውነቱ መጋለጹ አይቀርም። መነን ግን እስከዚህ ጥግ ድረስ እንደምትሄድ በጣም ያሳዝናል። ደግነቱ የኩኩሻና የእዝራ መተዋወቅ ነው። ኩኩሻና እዝራ ስለሚተዋወቁ የሆነ ታሪክ የሆነ አጋጣሚ ስለመጣችው ሴትዮ ልታወራ ትችላለች። ሀብል የምትባል ልጅ ነበረች እናቷን ፍለጋ መታ ምናምን የሚባል ወሬ ልታወራ ትችላለች። እና እዝራ እንደፎከረው እንዲች ብዬ ጊዜ አልሰጥም፣ ከዛ ቤት አስወጣሻለሁ፣ ከዛ እስር ቤት ከዛ ጨለማ ክፍል አስወጣሻለሁ፣ እንድትወጪ የቻልኩትን አደርጋለሁ እያለ ነው ለአባቱ። እዝራ በአንደበቱ ሀብል ፍቅር ይዞኛል አባዬ፣ የዋህነቷ ገባኝ፣ ቅንነቷን ተረዳው፣ መልካም ልብነቷን አወቅኩኝ፣ የዋህ ጨዋ ቅን ልበ መልካም፣ ለሰው አዛኝ፣ ሰው አክባሪ እንደሆነኝ አወቅኩ። አንተ አልተሳሳትክም፣ ለእኔ የምትወል ልጅ ነው ያጨህልኝ በማለት አባቱን አመስግኗል። አቶ እስክንድርም ከእሷ ፍቅር ያዘኝ የሚለውን ቃል ከአንደበት በመስማቴ እጅግ ደስ ብሎኛል ይላል። የሜርሲና የአጸደ መርዛማ ንግግሮች በላያቸው ላይ መጥቶ ውሃ ከለሸባቸው። እሱም አጸደ ሀብል እስር ቤት ናት፣ ዛሬ ነገ እያሉ አንድ ቀን ያስፈታታል፣ አንቺን ደግሞ ወደ እስር ቤት ይወስዱሻል፣ እሱም ንብረቱን ጠቅልላ አድርጎ እዝራ ይወስዳል እያለች መጥፎ መርዛማ ንግግሮች እየተናገረቻት ነው። ይች ልጅ ኋላ ኋላ እያጸደ ቀኝ እጅ ሆና ከክፋትና ከተንኮል ምንም ላታስብ ትችላለች። አቶ እስክንድርም ቢያስጠነቅቅ አልሰማም ጆሮ ላባ እያለች ነው። እውነታው መቼ ነው የሚገለጠው? ሀቁ መቼ ነው የሚፈነዳው? የኋላ ኋላ ሚስጥር መጋለጡ አይቀርም። እዝራ የሀብልን እናት ከመነን ጋር ስላያት የሆነ አጋጣሚ እውነታው ሲወጣ ምን ነው የዚያን ቀን አናግሬሽ በነበረ የሀብል ናፍቆት፣ እንባ፣ ስቃይ፣ ጸጸት አይተሽ ቢሆን ለአንድ ደቂቃ አይቼሽ ሰላም ሳልልሽ ወይም ማነሽ ብዬ ሳልጠይቅሽ በመሄድ ይቆጨኛል። ሀብልን የመሰለች ልጅ ሰጥቶሽ ፈጣሪሽን አመስግኝ። አንቺ ንቀሽ ትተሻት ብትሄጅም ወይም ችግር ውስጥ ሆነች መሬት ላይ ብትጣያትም ፈጣሪ ግን ጥሎ አልጠላትም። ህመም፣ ስቃይ፣ ችግር ብታሳልፍም ብርቱ፣ ልበ መልካም፣ ልበ ቀና፣ ለሰው አዛኝ፣ ለሰው አክባሪ የሆነች ቀና ልጅ ናት በማለት በሙሉ አፉ የመሰከረላት እዝራ ፍቅር ይዞኛል ብሎ አባቱ ተናገረ። ይህም ሀብል እንዴትም ብላ እንዴትም በፍጥነት ከዛ እስር ቤት መውጣቱ አይቀርም። የዛን ቀን የወይዘሮ አጸደ ተንኮል ይከሽፋል፣ የሜርሲ እቅድ ይከሽፋል፣ የመነን ተንኮል ይጋለጣል። እሱም እኔ የታወቂያትና የት ያሳደገቻት ልጇ ናት መነን ቤት የሄደችው ማናት ሲቺ የመጣችውስ ማናት የሚለው ጥያቄ መነሳቱ አይቀርም። የዛን ቀን ሁሉም ፍትጊያና ፍጥጫ ይቀጥላል። አቶ እስክንድር አጸደን ማንቁርቷን ያዛት። ከክፋት ጀርባ ከተንኮል ጀርባ የማትጠፊ አደገኛ ተንኮለኛ በማለት አንገቷን አንቋታል። እዝራ ለፖሊሶቹ የማቀውን መረጃና ማስረጃ ተናግሬ ያለሁኝ ለእህቱ ማሳከሚያ ብሎ በገንዘብ ህሊናውን እንደሸጠ በውሸት ሀብል ላይ እንደመሰከረባት በማለት ለፖሊሱ እውነታው እንደተናገረ እዝራ ለአባቱ ነገረው። ይህ ማለት ሀብል በቅርብ ጊዜ እንደምትፈታና ነፃነቷ እንደሚረጋገጥ ነው። ግን እጅግ የሚያሳዝነውና ልብ የሚሰብረው ሁኔታ ግን ሀብል ቶሎ ካልተፈታች መነን ስራዋን መስራቷ ይቀላታል ማለት ነው። ምክንያቱም ሀብል ተፈታች ማለት መነን በጭራሽ እኔ የማላውቃት ልጅ የለቻትም። ሀብል ማለት ከሆነ እኔ ነኝ፣ የኔ እናት ደግሞ የት እንዳለሽ አናውቅም በማለት ታሪኩ ይጀመራል። ቦምቡ